ማለዳ ላይ እንደመገኘታችን የማለዳ ድባብ በመዲናችን ምን ይመስላል የሚለውን ጉዳይ ነው የምናነሳው። በተለይ ደግሞ በጀሞ አካባቢ ያለው የማለዳ እንቅስቃሴ ምን ይመስላል፣ በተለይ ደግሞ አሁን ወደ ስራ መግቢያ ሰዓት ምን እንደሆኑ በርካቶች ወደ ስራ ለመግባት የሚያደርጉት ሩጫም አለ። ኑሮን ለማሸነፍ ደግሞ ያሉ የተለያዩ እንቅስቃሴዎችም አሉ። ይሄን መረጃ እንግዲህ መነሻ በማድረግ ለተመልካቾቻችን የማለዳ ድባብ ምን ይመስላል ጀሞ አካባቢ የሚለውን ለተመልካቾቻችን አድርሳል። እንግዲህ የፋና 90 ሁሌም እንደሚያደርገው በማለዳው ላይ በተለይም ከሰኞ እስከ አርብ ባለው የስራ ቀን እንደመሆኑ መጠን በተለያዩ የመዲናዎች አካባቢ ማለዳ የስራ መውጫና መግቢያ ሰዓት ላይ ያሉ የትራፊክ ፍሰቶች ምን ይመስላሉ፣ የሰዎች እንቅስቃሴስ ምን ይመስላል በሚለው ቅኝት እያደረግን ወደ ተመልካቾች እናደርሳለንና ዛሬም ወደ ጀሞ ሚካኤል በመጓዝ በዚያ ያለውን በተለይም ከማለዳው የስራ እንቅስቃሴ ጋር በተያያዘ የትራፊክ ፍሰቱ ምን ይመስላል፣ ምናልባትም እዛ አካባቢ ዝግ ቢሆን አማራጮች ምን አሉ የሚሉትንም እየቃኘን ወደ ተመልካቾች ምናደርሰውና በዚያ ደግሞ ቅድስት ብርሃኑ ትገኛለች በጀሞ ሚካኤል። በዚያ ያለው የትራፊክ ፍሰት እንቅስቃሴው የሰዎች እንቅስቃሴ ምን ይመስላል የሚለውን መረጃ ልታደርሰን በቀጥታ መስመራችን ላይ ነው የምትገኘው። ቅድስት በቅድሚያ እንዴት አደርሽ? አመሰግናለሁ አመለወርቅና ታሪኩ። እንዴት አድራችኋል? ተመልካቾችስ እንዴት አደራችሁ? እናንተ ማስቀድማችሁ እንደጠቀሳችሁት እንግዲህ የምገኘው ጀሞ ሚካኤል አካባቢ ነው። እንግዲህ በመዲናችን የትራፊክ እንቅስቃሴ በከፍተኛ ሁኔታ ካለባቸው አካባቢዎች መካከል ይህ የጀሞ ሚካኤል መስመርም ተጠቃሽ ነው። እኛም እንግዲህ ከማለዳው 12 ሰዓት ከ30 ጀምሮ በዚህ ያለው የትራፊክ እንቅስቃሴ ምን ይመስላል የሚለውን እየቃኘን ነበረ። 12 ሰዓት ተኩል አካባቢ ቀላል የሚባል የትራፊክ ፍሰት የነበረበት ነበር። አሁን ደግሞ የትራፊክ እንቅስቃሴው የተሽከርካሪዎች እንዲሁም የእግረኞች እንቅስቃሴ እየጨመረ መጥቷል። እንግዲህ ይህ መስመር የትራፊክ መብራት 4 መስመሮችን ያስተናግዳል። ከበስተበኋላ ከጀሞ የሚመጣውን መስመር በስተቀኝ ከጀርመን አደባባይ፣ ከፊት ለፊቴ ከቆሬ እንዲሁ ደግሞ በስተግራይ ከአየር ጤና የሚመጣውን እነዚህን 4 መስመሮች የሚያስተናግድ አካባቢ ነው ማለት ነው። መስመሮችን ብናይ በተለይም በስራ መግቢያ እንዲህ ባለው ሰዓት ከጀርመን አደባባይ የሚመጣው መስመር ቀላል የሚባል የትራፊክ ፍሰት ያለበት ነው። ከጀሞ መስመር ያለውን ደግሞ ስንመለከት ከፍተኛ የሆነ ፍሰት ያለበት ነው። ያንን መስመር ብንመለከተው ከጀሞ 3 ከጀሞ 2 እንዲሁም ከጀሞ 1 እና ከዛም ወደዛ ያሉ አካባቢዎች የመኖሪያ ስፍራ እንደመሆኑ ከፍተኛ የሆነ የተሽከርካሪ ቁጥር በዚህ መስመር ይመጣል። መስመሩም የተጨናነቀ ነው። እንዲህ ባለው የስራ ሰዓት ላይ ከአየር ጤና የሚመጣው መስመር ስንመለከትም ቀላል የሚባል የትራፊክ ፍሰት ያለበት ነው። እንዲሁም የቆሬው መስመር እንዲህ ባለው የስራ መግቢያ ሰዓት ላይ ቀላል የሚባል ነው። በመውጫ ሰዓት ሲሆን ደግሞ ምሽት ላይ በተቃራኒው ከቆሬው ወደ ሚካኤል የሚመጣው መስመር እንደሚጨናነቅ የአካባቢው ነዋሪዎች ነግረውኛል። እንግዲህ ማለዳ ላይ ሰዎች በተለይም አሁን በዚህ ሰዓት ወደ ስራ እንቅስቃሴ የሚያደርጉበት ዋነኛ ሰዓት እንደመሆኑ ተሽከርካሪዎች በስፋት እንቅስቃሴ የሚያደርጉበት ነው። እንዲሁም እግረኞችም ወደ ስራቸው ወደ ትምህርት የሚሄዱ እንቅስቃሴ የሚያደርጉበት እንደሆነ ይታወቃል። በተለይም ደግሞ እዚህ አካባቢ ከጀሞ የሚነሳው ከጀሞ 3 ከጀሞ 2 ከጀሞ 1 የከተማ አውቶቡሶች፣ ታክሲዎች መዳረሻቸውን ወደ ሜክሲኮ ወደ አየር ጤና የሚያደርጉ የትራንስፖርት የተለያዩ አማራጮች ይህንን የጀሞ ሚካኤልን ተጠቅመው ነው የሚያልፉት። ለዚህም ይህ አካባቢ ማለዳ ላይ ከፍተኛ የሆነ የትራፊክ እንቅስቃሴ የሚስተዋልበት አካባቢ ነው። ተሽከርካሪዎች ምንም እንኳን በትራፊክ መብራትን ተጠቅመው መስመሩን የሚጠቀሙ ቢሆንም በአካባቢው በነበረኝ ቅኝት የትራፊክ ባለሙያዎች እዚህ ስራ ሲሰሩ ተመልክቻለሁ። በተለይም እግረኞች እንግዲህ እንቅስቃሴ ያደርጋሉ ማለዳ ላይ። ይህ አካባቢ በዋናነት የጤና ተቋማት፣ የትምህርት ተቋማት እንዲሁም የተለያዩ የመንግስት ተቋማት ያሉበት ነው። እንዲሁም የንግድ እንቅስቃሴም በከፍተኛ ሁኔታ ያለበት አካባቢ እንደመሆኑ ከተሽከርካሪዎች በተጨማሪ እግረኞች በስፋት ሲንቀሳቀሱ የምንመለከትበት አካባቢ እንደሆነ ተመልክቻለሁ። በተለይም አሁን ላይ የትራፊክ እንቅስቃሴው እየጨመረ ሰዎችም ወደ ስራቸው ለመግባት እንቅስቃሴ ሲያደርጉ ተመልክቻለሁ። ያን ያክል
ሶስቱ አራቱም መስመሮች ስንመልከት ሶስቱ ቀላል የሚባል የትራፊክ ፍሰት ያለባቸው ከጀሞ የሚመጣው ደግሞ ከፍተኛ የሆነ የትራፊክ ፍሰት ያለበት እንደሆነ ተመልክቻለሁ። እንግዲህ እንደ ትዝብት የተመለከትኩት እግረኞች ሲሻገሩ በተለይ ማለዳ ላይ ወደ ስራ ለመሄድ ያው ብዙ ሰው ተጣድፎ ነው የሚሄደውና ጥንቃቄ ቢያደርጉ በተለይም ደግሞ በዜብራ ላይ መሻገር ቢችሉ መብራት ለተሽከርካሪዎች በበራበት ወቅት ባይሻገሩ መልካም ነው ላለው። እዚህ ጀሞ ሚካኤል ያለው የትራፊክ እንቅስቃሴ እንግዲህ ይህንን ይመስላል። አመለወርቅና ታሪኩ ወደ እናንተ። ቅድስት ብርሃኑ በማለዳ በጀሞ ሚካኤል አካባቢ ተገኝተሽ የማለዳው ድባብ ምን ይመስላል የሚለውን ስላስቃኘሽን እጅግ አድርገን እናመሰግናለን። ባለሽበት መልካም ቀን ይሁንልሽ።